የኃይል አቅራቢ በነዳጁ ፋንታ ተተክቶ ያለው ባትሪ ማለት ይሄ ነው። ስለዚህ ኤሌክትሪክ መኪና ለመግዛት የሚፈጥርባችሁ ስጋት፣ ጥርጣሬ እውነት ባትሪ ይጠገናል ወይ? ምንድነው ባትሪ እንዴት ኃይል ሆኖ ማገልገል ይችላል የሚለው ጥያቄ እንደዚህ ተበትኖ ልክ እንደናንተ ሙያ እንግዲህ ሰዎች እኛ ስንታመም እናንተ በትናችሁ እንደምታድኑ ሁሉ እኛም ባትሪዎቹን ጠግነን የምናድን መሆናችንን ለማሳወቅ ነው። ስለዚህ በነዳጅ ፋንታ ተተክቶ ያለው ባትሪ እዚህ የምትመለከቷት አንዷ ሴል ከሌላኛው ሴል ጋር ተተክታ በመታሰር ሞጁል ትሆናለች። የዚህ የሞጁል ውህደት ደግሞ አጠቃላይ ባትሪው ፓክ ሆኖ ያገለግላል። ስለዚህ ይሄ የኃይል አቅራቢ በተለይ ከጥንቃቄ ጋር ተያይዞ ያለው በእኔ በኩል አሳውቃቸዋለሁ። እዚህ ያለን በርካታ ድርጅቶች ነን። ሀሌል የመኪና መሸጫ፣ ሞገስ ሞተርስ፣ ግሪን ፐልስ አኪያም አለ። እናንተ ወደምትፈልጉበት ቦታ መኪኖቹን ተገዛችሁ በኋላ ለጥገና መሄድ ትችላላችሁ። ወደ ዋናው ጉዳይ ግን በጥልቀት ማሳወቅ ከምፈልጋቸው ጉዳዮች ውስጥ የኤሌክትሪክ መኪና መንገድ ላይ ጥገና ያደርጉና ድንጋይ አስቀምጠው ሪፍሌክተር አስቀምጠው መኪናው ከተጠገነ በኋላ ድንጋዩን ሳያነሱት ትተውት ይሄዳሉ። ሌላ ኤሌክትሪክ መኪና ያለው ሰው ሲመጣ የሚታይበት ሁኔታ አስቸጋሪ ስለሚሆን ከስር ይሄ ነው ፕሌቱ። ይሄ ከስር በድንጋይ ይመታል። በድንጋይ ሲመታ እቺ አንዷን ሴት ያንፏቅቃታል፣ ያሸሻታል። ቻርጅ ማድረግ እንቸገራለን። መኪናው ላይ ችግር እንፈጥራለን። በተቻለ መጠን ኤሌክትሪክ መኪና የምታሽከረክሩ ሰዎች ወይም ለሚያሽከረክሩ ወዳጆቻችሁ እንድትነግሯቸው ነው መሰል ጥንቃቄዎች እንዲደረጉ። ይሄ አንደኛው። በዋናነት ግን ተጨማሪ መሰረታዊ የሚሆነው ከዚህ በተጨማሪ ስታሽከረክሩ ከዚህ በኋላ ኤሌክትሪክ መኪና መጠቀም ድላችሁ ሰፊ እየሆነ ስለሚመጣ የአግሬሲቭ ድራይቪንግ ይወገድ። ልክ እንደ ነዳጅ መኪና በመዘንጋት ተስፈንጥሮ መነሳት፣ ጃክ ራቢቲንግ ይባላል። ተስፈንጥሮ መነሳት፣ ኃይለኛ አክሰለሬሽን መጨመር፣ በድንገት ፍሬን መያዝ፣ አቢዩዚቭ የሆነ የአነዳድ ሁኔታ ማስተካከል፣ ዩኒፎርምሊ መኪና ማሽከርከር ክህሎት እንዲኖር ይመከራል። ከፍተኛ ጭነቶችን ማስወገድ ይጠበቅባቸዋል። እላፊ አላስፈላጊ ጭነቶች